ሰላም ጤና ይስጥልኝ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? የዕለቱ መረጃ ይዘንላችሁ ቀርበናል። በቅድሚያ ማርስተ ዜና። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ክብረ በዓል በአዳማ መከበር ተጀመረ። በአደራ የተሰጠች ዘር የተሰኘውና የመሰረተ ክርስቶስ ቤተክርስቲያን ጅማሬን የሚተርከው መጽሐፍ ከመረጃዎቹ ጋር ከእናንተ ጋር የምቆየውን የአማኑኤል ሌብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ክብረ በዓል በአዳማ መከበር ጀመረ። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ክብረ በዓል የመክፈቻ ፕሮግራም በሰሜን አዳማ መሰረተ ክርስቶስ ቤተክርስቲያን አጥቢያ ተካሂዷል። በመክፈቻ ፕሮግራሙ የቀደሙ አባቶችና እናቶች፣ የቤተክርስቲያን መሪዎችና አገልጋዮች እንዲሁም የአዳማ ከተማ ምዕመናን ሲገኙ ምስክርነትና የቤተክርስቲያኒቱ የመጀመሪያዎቹ ተጠማቂዎች የዘመሩት ዝማሬ በከተማይቱ መዘምራን ቀርበዋል። እንዲሁም ዮሐንስ ወንጌል ምዕራፍ 21 ከቁጥር 13-19 የሚገኘውን የእግዚአብሔርን ቃል መነሻ በማድረግ በአደራ የተሰጠ መንጋ በሚል ርዕስ መጋቢ ቀልቤሳ ሙላታ የእግዚአብሔርን ቃል አካፍለዋል። የዕለቱ የክብር እንግዳ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት መጋቢ ታምራት ታሪኩ የመሰረተ ክርስቶስና ገነት ቤተክርስቲያን አመሰራረት የወራት ልዩነት ብቻ እንዳለው በማስታወስ ይህንን 75ኛ ዓመት ስታከብሩ እግዚአብሔርን ከእናንተ ጋር ለማመስገን በዚህ ተገኝተናል ብለዋል። ፕሬዚዳንቱ አክለውም እግዚአብሔር ትላንት አብሯችሁ እንደሰራ ዛሬም ከእናንተ ጋር አለ፣ ነገም አብሯችሁ ይሆናል በማለት በመጨረሻም ለክብረ በዓሉ ማስታወሻ የሚሆን ስጦታ ከገነት ቤተክርስቲያን አበርክተዋል። በአዳማ ከተማ እየተካሄደ የሚገኘው ይህ 75ኛ ዓመት ክብረ በዓል እስከ ሰኔ 7 ቀን 2018 ዓ.ም የሚቀጥል መሆኑ ተገልጿል። መረጃውን ከመሰረተ ክርስቶስ ቤተክርስቲያን አገኘ። በአደራ የተሰጠች ዘር የተሰኘውና የመሰረተ ክርስቶስ ቤተክርስቲያን ጅማሬን የሚተርከው መጽሐፍ ተመረቀ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። የመሰረተ ክርስቶስ ቤተክርስቲያን አጀማመር ታሪክን የያዘ በአደራ የተሰጠች ዘር የተሰኘው መጽሐፍ ግንቦት 30 ቀን 2018 ዓ.ም በሰሜን አዳማ መሰረተ ክርስቶስ ቤተክርስቲያን ተመርቆ ለንባብ በቅቷል። በምረቃ ፕሮግራሙ ላይ የተገኙት የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ዘር ስለማይበላ እናቶችና አባቶች ዘሩን ተክለው ዘሩን ተንከባክበውና ዘሩን አፍርቶ ዛሬ መሰረተ ክርስቶስ ቤተክርስቲያን በመላው ኢትዮጵያ ትገኛል ሲሉ ድንበር የማይሻገር ዘር መዘራቱን ተናግረዋል። ይህን የ75ኛ ዓመት ክብረ በዓል ስናከብር አባቶችና እናቶችን ልናመሰግን ይገባል በማለት የመጽሐፉን አዘጋጆች ጭምር ባርከዋል። በአደራ የተሰጠ ዘር በሚል ርዕስ የእግዚአብሔርን ቃል ያቀረቡት ከቤተ ክርስቲያኒቱ ቀደምት አባቶች መካከል የሆኑት ጋሽ ሰለሞን ከበደ ገበሬ ለዘሩ ባለአደራ እንደሆነና ዘሩን እንደማይበላ እንዲሁም እኛ ዘሩን በአደራ ተቀብለናል ሲሉ መልእክት አስተላልፈዋል። መጽሐፍ የተዘጋጀበት ዓላማ ታሪክን ለትውልድ ማስቀረት እንደሆነ የገለጹት ደግሞ የመጽሐፉ ዝግጅት አስተባባሪ ጋሽ ባልቻ ነበሩ። ዘር ተስፋ ለውጥና ወደፊት የሚገልጥ አቅምን እንደሚያሳይና ሚስዮናውያን የዘሩትን ዘር ለማመልከት የመጽሐፍ ርዕስ በአደራ የተሰጠች ዘር በሚል ርዕስ መቅረቡን ተናግረዋል። በዕለቱ የመጽሐፉ ሙያም ገምጋሚ ከአመራርና ስነ መለኮት አንጻር ለታዳሚያን ሲቀርብ በመጨረሻም አባቶችና እናቶች መጽሐፉን በመባረክና ለትውልድ አደራ በመስጠት መርቀዋል። መረጃውን ከመሰረተ ክርስቶስ ቤተክርስቲያን ማህበራዊ ትስስር ገጽ ላይ ያገኘ ነው። የመሰረተ ክርስቶስ ሴሚናሪ ጭሮ ካምፓስ ለመጀመሪያ ጊዜ ተማሪዎቹን አስመረቀ። የመሰረተ ክርስቶስ ሴሚናሪ ጭሮ ካምፓስ ላለፉት 4 ዓመታት በዲግሪ መርሃ ግብር በመሰረተ የመጽሐፍ ቅዱስና ክርስቲያናዊ አገልግሎት ያስተማራቸውን 18 ተማሪዎች በኮሌጁ ታሪክ ለመጀመሪያ ጊዜ አስመርቀዋል። ተማሪዎቹ ከጭሮና ጎራባች ከተሞች የተውጣጡ ሲሆኑ በምረቃ ፕሮግራሙ ላይ ከተለያዩ ከተሞች የመጡ የተመራቂ ቤተሰቦችና ወዳጆች፣ የአጥቢያ ቤተክርስቲያን ተወካዮች እንዲሁም የክልሉ የቀድሞ ዋና ጸሐፊ መጋቢ ግርማ ገላዬ በክብር እንግድነት ተገኝተዋል። የዕለቱ የክብር እንግዳ መጋቢ ግርማ ገላዬ ከሐዋርያት ሥራ ምዕራፍ 14 መነሻ አድርገው ባስተላለፉት መልእክት ወንጌል የሚሰበከው ሰዎችን ለማዳን ስለሆነ ተመራቂዎች ወንጌልን በመስበክ ለራስ ክብርን ከመውሰድ ይልቅ የማያምኑትን ወደ እግዚአብሔር ዞር ለማድረግ ሊጠቀሙበት እንደሚገባ ተናግረዋል። የምዕራብ ሐረርጌ ክልል ዋና ጸሐፊ ወንጌላዊ ዘላለም አለማየሁ ተመራቂ ተማሪዎች ላለፉት 4 ዓመታት የቀሰሙትን ትምህርትና ልምድ በማዋሃድ ለቤተ ክርስቲያንና ለትውልድ የሚመጥን አገልግሎት እንዲሰጡና ቤተ ክርስቲያን የገጠማትን የመጽሐፍ ቅዱሳዊ ልምምዶችን እንዲያርቁ ትውልድንም ለታላቁ ተልእኮ አገልግሎት እንዲያዘጋጁ አሳስበዋል። በመጨረሻም ከፍተኛ ውጤት ላመጡ ተማሪዎች ሽልማት ሲበረከት የኮሌጁ አስተባባሪና የተማሪዎች ተወካይ መልእክታቸውን አስተላልፈዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ትስስር ገጽ ያገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎትን ለማጠናከር የሚያግዝ ስልጠና በሐረር ከተማ ሰጠች። ባልደረባችን ቤተልሔም ደረጃ ተጨማሪ አላት።
የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በምስራቅ ኢትዮጵያ የሚገኙ የልጆችና ወጣቶች አገልጋዮች፣ ቄሶችና ወንጌላውያን የተሳተፉበት ስልጠና በሐረር ከተማ አካሂዳለች። ሁለንተናዊ እድገት ለልጆችና ወጣቶቻችን በሚል ርዕስ የተሰጠው ስልጠና ልጆችን፣ ወጣቶችን በመንፈሳዊ በስነ ምግባርና በማህበራዊ ዘርፎች ተገንብተው የተፈጠሩበትን ዓላማ እንዲያውቁና በእግዚአብሔር የተሰጣቸውን ጸጋና ተሰጥኦ በመጠቀም ለማህበረሰብ በረከት እንዲሆኑ ያለመ መሆኑ ተገልጿል። በስልጠናው የተሳተፉት አገልጋዮች በየአካባቢያቸው ያለውን የልጆችና ወጣቶች አገልግሎት ማጠናከር የሚረዳ ትምህርቶችን ያገኙ ሲሆን የልጆች መጽሐፍ ቅዱሶችን፣ የወጣቶች የትምህርት መጽሐፍት እና ሌሎች መንፈሳዊ መጽሐፍት በድጋፍ ተሰጥተዋል። ይህም በየማህበረ ምዕመናኑ የቤተ መጽሐፍት አገልግሎት ለማስፋፋት የሚያግዝ እንደሆነም ተገልጿል። የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ሁንዴሳ ለመጽሐፍት ድጋፍ አስተዋጽኦ ያደረጉ አጋር ተቋማትን በማመስገን ተመሳሳይ ስልጠናዎች በሌሎች ሲኖዶሶችም እንደሚቀጥሉ ገልጸዋል። በተመሳሳይ የማዕከላዊ ኢትዮጵያ ሲኖዶስ የልጆችና ወጣቶች አገልግሎት አስተባባሪ ቄስ ደረጀ ገመቹ ስልጠናው የዘመኑን ፍላጎት የሚመልስ እና የአገልግሎትን ጥረት የሚያሳድግ መሆኑን በመግለጽ ተሳታፊዎቹ የተማሩትን ወደ ተግባር እንዲቀይሩ ጥሪ አቅርበዋል። ይህም የልጆችና ወጣቶች አገልግሎትን በእውቀት በመጽሐፍት ድጋፍና በአመራር ስልጠና ለማጠናከር እየተደረገ ያለውን ጥረት የሚያሳይ እንደሆነም ቤተክርስቲያኒቱ አስታውቃለች። መረጃው የልጆችና ወጣቶች አገልግሎት መምሪያ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አዲስ የተደራጀው የደቡብ ምስራቅ ወለጋና አካባቢው ክልል ጠቅላላ ጉባኤን አካሄደ። ባልደረባችን ቤተልሔም ድርጅት ተጨማሪ አላት። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አዲስ የተደራጀው የደቡብ ምስራቅ አዲስ አበባና የደቡብ ምስራቅ ወለጋና አካባቢዋ ክልል ጠቅላላ ጉባኤ ተካሄደ። ግንቦት 28 ቀን 2018 ዓ.ም የደቡብ ምስራቅ ወለጋና አካባቢዋ ክልል ጠቅላላ ጉባኤ ሲካሄድ በክልሉ ከሚገኙ ከ107 አጥቢያዎች የተውጣጡ 90 የቤተክርስቲያን መሪዎች ተገኝተዋል። እግዚአብሔርን ደስ የሚያሰኝ ልብ ይኖረን በሚል ርዕስ መጋቢ ተረፈ በቀለ መልእክት አስተላልፈዋል። የቤተ እምነቱ የሰላምና ጸጥታ ግንባታ ዳይሬክተር የሆኑት መጋቢ ሽፈራው ረጋ በመገኘት አዲስ ለተጀመረው የደቡብ ምስራቅ ወለጋና አካባቢዋ ክልል ፓስተር ቡራሴ ሺወይኔ የክልሉ ፕሬዝዳንት አድርጎ በመሰየም ፕሮግራሙን አስፈጽመዋል። መረጃውን ከቤተ ክርስቲያኒቷ የፌስቡክ ገጽ ላይ ያገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። መረጃዎቹን ያዘጋጀንላችሁን የማኔ ሌብሶና ባልደረባዬ ቤተልሔም ደረጀ በጋራ በመሆን ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ